እኛን አደብ የሚያስይዘን ሰው ያስፈልጋል አይመስልህም? ለዛ ነው ሰላም እንዴት ናችሁ? ሰላም አለይኩም ኢብሮ። እሺ ቅድም ያልከው እዚህ የሚሰራ ጃቢር ጋር የኔና ያንተ ሀሳብ ብቻ ነው እንትን የሚደረገው የሚከበረው። ስለዚህ እሱም እንዳትረሳው፣ ካልሆነ አንዳችን ካልተስማማ ይወርዳል ማለት ነው። ቃሌ በእኔ ጣለው ወላሂ ነው የምልህ ጃቢር፣ በአላህ ያው ይሄ ጉዳዩ የፍትህ ጉዳይ ነው። የፍትህ ጉዳይ ላይ ክርስቲያን ሙስሊም የለም ታውቃለህ ጃቢር። ስለዚህ የፍትህ ጉዳይ ከሆነ ለማንም ሳታዳላ ለኢብራሂም ለቃሌ ሳታዳላ በስነ ስርዓት ዳኝን። በቃ እኛ የምንፈልገው እሱ ነው። ሰዓት መያዝ ነው ጉዳዩ። ስንረባበሽ አደብ አድርግ ማለት ነው። አደብ ታስደርገናለህ። አለቀ በቃ ይሄ ነው ጉዳዩ። ሌላ ምንም እንትን የለም። ኢንሻላህ ጉዳዩ የፍትህ ጉዳይ ነው። ስለዚህ በፍትህ ዳኝ እንጃ ቀጥሉ በቃ። እሺ ከመጀመራችሁ በፊት ቃሌ ምን መሰላችሁ፣ አሁን ብዙ ጊዜ ውይይት ላይ ሰዎች የሚጨቃጨቁት ጥያቄና መልስ ላይ ነው። ጥያቄና መልስ ደቂቃ ያዝልኝ ምናምን የሚባል ነገር የለም። አንደኛ ነገር። ሁለተኛ ነገር ቃሊ ጥያቄ ጠይቆ ኢብራሂም እየመለሰ ቃሊ ተመልሶልኛል ካለ በቃ ኢብራሂም የማቆም ግዴታ አለበት። ለቃሊም እንደዛው ያስማማናል። አዎ እኔ ያስማማኛል። በቀኑ ቃሊ ሰዓቱን በአግባቡ የመጠቀም መብት አለው፣ ለኢብራሂምም እንደዛው። ስለዚህ እንደዛ የምትሆኑ ከሆነ ኮምፖዝ እያደረጉ ሰዓቱ ለተበላበት ሰው ሰዓቱን እናስተካክላለን ማለት ነው። ሌላ ነገር ሆነ ውይ ስለመዋየት ሞክሩ። እሺ ቃሊ ለምሳሌ አንተ ጠያቂ ከሆንክ የጥያቄውን ሰዓት የምትጠቀመው አንተ ነህ። በቃ ተመልሶልኛል ካልክ ኢብራሂም ማቆም ግዴታ አለበት። በዚህ ላይ የሚበጠብጥ ሰው አድቫንቴጅ ሰዓቱ ላይ እንግዲህ ለሱ ይያዝለታል ማለት ነው። ለምሳሌ ቃሌ በአንተ ሰዓት ኢብራሂም የሚበጠብጥ ከሆነ ሰዓቱን አስቆማለሁ ማለት ነው። ከዛ ልክ ስትጀምሩ እንደገና ደቂቃውን አስጀምር። ስለዚህ የሚበጠብጥ ያልከው ተመልሶልኛል ካለ በኋላ እየቀጠለ ያለውን ሰው ነው መላሹ። የዛኔ ሰዓቱን አቆማለሁ። ተመልሶልኛል ካለ በኋላ ተጠያቂው እንዴት ነው ተጠያቂው ተመልሶልኛል ከተባለ በኋላ ተጠያቂው አይ ብሎ ማብራራት ቢጀምር ማለት ነው። የዛኔ ሰዓቱን አቁሟለሁ ማለት ነው። ያስማማናል። ለመውጣት ሞክሩ። በተረፈ አሪፍ ውይይት እንደሚኖር ተስፋ አደርጋለሁ። ስንት ነው ደቂቃችሁን ልጻፍ ነው ወይስ እየነገራችሁ ይለያዝላችሁ? የመጀመሪያው ደቂቃ ስንት ነው? 15 ደቂቃ መግቢያ 15 ደቂቃ ነው። እሺ ከዛ በኋላ 7 ደቂቃ። እሺ ማን ነው የሚጀምረው? ቃሊ የበዛው ነገራቸው ማን እንደሚጀምር መጀመሪያው እኔ ነኝ። የሚጨርሰው እሱ ነው። ጨራሽ እሱ ነው። ጀማሪ ነኝ። ሰላም ብያለሁ ሁላችሁንም። የዛሬው ውይይታችን የጌታችን የኢየሱስ ክርስቶስ ማንነት በራሱ አስተምህሮ መሰረት የሚል። ስለዚህ ይህንን እንደ ክርስቲያኖች ስናቀርብ እኛ ክርስቲያኖች የምንጠቀመው ኢንፈረንስ ሩል ይኖረናል። ይህ ኢንፈረንስ ሩል ደግሞ ካቴጎሪካል ሲሎጂዝም ተብሎ ይጠራል። ስለዚህ ኢየሱስ ክርስቶስ አምላክ ነው፣ አምላክነቱን ደግሞ አስተምሯል፣ ተናግሯል ስንል ይህንን ካቴጎሪካል ሲሎጂዝም ተጠቅመን ነው ያንን የምንለው ማለት ነው። ካቴጎሪካል ሲሎጂዝም እንዴት ነው የሚሰራው የሚለውን ነገር ጥቂት ላሳያችሁና ልቀጥል። የመጀመሪያው ፕሪሚስ ለ ነው የሚል ነው፣ ምክንያዊ ህግጋቱ ማለት ነው። ሁለተኛው ፕሪሚስ ደግሞ ፕሪሚስቱ ደግሞ ለደግሞ ሀመሮሃ ነው። እነዚህ ሁለት ፕሪሚሶች በተሟሉበት ኮንክሉዥናችን ስለዚህ ሀመሮሃ ነው የሚል ነው። ስለዚህ በዚህ መሰረት ኢየሱስ ክርስቶስ አምላክነቱን ተናግሯል ወይስ አልተናገረም፣ አስተምሯል ወይስ አላስተማረም የሚለውን ነገር በዚህ መሰረት ካቴጎሪካል ሲሎጂዝሙን ስንሰራ አምላክ ብቻ የሚናገሩት ንግግሮችና የሚያደርጋቸው ነገሮች የአምላክነቱ መገለጫዎች እንደሆኑ ሁላችንም ተስማምተን ነው የምንጀምረው ማለት ነው። አምላክ ብቻውን
የሚያደርጋቸውና የሚናገራቸው ንግግሮች የሱ አይደንቲቲ ማርከርስ ናቸው። ይሄ የመጀመሪያው ፕሪሚሳችን ነው። ሁለተኛው ፕሪሚሳችን ደግሞ ማንኛውም ፍጡር የአምላክ የሆኑትን እነዚህን አይደንቲቲ ማርከርስ እነዚህን ተግባራትና ንግግሮች ለራሱ ሊጠቀም ሊገለገልባቸው እንዲሁም ደግሞ ራሱን በነዛ አይደንቲቲ ማርከርስ ሊገልጽ አይችልም የሚለው ሁለተኛው ፕሪሚስ በክብሩ ዙፋን ይቀመጣል ይላል እና አሕዛብ በፊቱ ይሰበሰባሉ እረኛም በጎቹን ከፍየሎች እንደሚለይ ይላል እንደሚለይ እርስ በርሳቸው ይለያቸዋል። ስለዚህ በጎችን በቀኙ ፍየሎችን በግራው አድርጎ ይፈርድባቸዋል ብሎ መጽሐፍ ቅዱስ ይነግረናል። ሶ ይህንን ፍርድ የሚፈርደው በጎችን ከበጎች ፍየሎችን ከበጎች እነሆ በበግና በበግ መካከል በአውራ በግና በአውራ ፍየል መካከል እፈርዳለሁ ብሎ የሚናገረው ያህዌ ብቻ ነው። ስለዚህ ኢየሱስ ክርስቶስ የሚፈርደው እንደማንኛውም ፈራጅ አይደለም፣ እንደ ያህዌ ነው ስንል አዎ በበግና በበግ በፍየልና በፍየል መካከል የሚፈርደው እሱ ያህዌ ከመሆኑ የተነሳ ኢየሱስ ክርስቶስ እንደ ያህዌ ይፈርዳል እንላለን። ነገር ግን ኢብራሂም በዚህ ብቻ እናበቃም። ነገር ግን ያህዌ የሚፈርድበት የፍርድ ክራይቴሪያ አለው። ይህንን የፍርድ ክራይቴሪያ እስቲ እንመልከተው። እንግዲህ የማቴዎስ ወንጌል ምዕራፍ 25ን ቀጥለን ስናነበው አዎ ንጉሱ በቀኙ ያሉትን ይላል ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ስለዚህማ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ይላቸዋል አለ። ደግሞ በግራ የተሰለፉትን አለ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል አለ። ታዲያ ይህንን ሲላቸው እንዴ የት አግኝተንህ ነው ይህንን የምናደርግልህ ሲሉት ከነዚህ ከታናናሾች መካከል እግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ይላል። ስለዚህ ለድሃ ቸርነትን የሚያደርግ ለማን ያበድራል? ለእግዚአብሔር ያበድራል። በነገራችን ላይ በሁለተኛው ቤተ መቅደስ ዘመንና በራባይኒክ ጁዳይዝም ዘመን ይህ ንግግር በቀጥታ ለያህዌ ብቻ ሪቴን የተደረገ ነው። ሎት ኦፍ ስኮላርሺፕ አለ። እንግዲህ በውይይት ውስጥ ወገናችን የሚመልሰው ምላሽ ደግሞ እንቀጥላለን ማለት ይመለከታል ይላል። እግዚአብሔር ሲፈርድባችሁ ሌላውን በናቃችሁት ለሌላው ባላደረጋችሁት ልክ ለሱ እንዳላደረጋችሁት ቆርጦ ይፈርድባቸዋል ነው ጉዳዩ። ይህንን ደግሞ አሁንም ሚድራሽ ታናኒም የእስራኤላውያኑ የአይሁዳውያኑ ሰነድ ስንመለከት ተመሳሳይ ነገር እንመለከታለን ማለት ነው። ሚድራሽ ታናኒም 15:9 ላይ እንደዚህ በማለት ይናገራል። ለድሃ ምግብ ስታበሉ እግዚአብሔር ለእርሱ እንዳበላችሁት ይቆጥረዋል ይላል። ስለዚህማ ለድሃ ያበላችሁትን እግዚአብሔር ቆጥሮት ተርቤ አብልታችሁኛል ብሎ ይፈርድላችኋል፣ ወይም ደግሞ ያላበላችሁትን አላበላችሁኝም ብሎ ይፈርድባችኋል። ይህንን ለያህዌ ብቻ የተጠበቀ የመፍረድ ክራይቴሪያ ኢየሱስ ክርስቶስ ብቻ ሲጠቀምበት እንመለከታለን። ስለዚህ ፈራጆች ሌሎችም አሉ የሚለው አይሰራም። ለምንድን ነው የማይሰራው? አዎ ጌታችን ኢየሱስ ክርስቶስ የያህዌን የፍርድ ክራይቴሪያ እንጂ የፍጡራኑን የፍርድ ክራይቴሪያ አይደለም ተቀብሎ የሚፈርደው ማለት ነው። ሌሎቹን እናነሳቸው ይሆናል። ሁለተኛው ሙግት ላስቀምጥ። ሁለተኛውስ ምንድን ነው? ሁለተኛው ደግሞ ይህ ነው። ኢየሱስ ክርስቶስ የአምላክን ስያሜ ተጠቅሟል። አሁን ልብ በል ወገናችን ኢብራሂም ኢየሱስ ክርስቶስ ጌታ ተብሏል ብዬ እየሞገትኩ ስላልሆነ በደንብ እንድትሰማኝ ይፈልጋል። ሌሎችም ጌታ የተባሉ አሉ ብለው ሲያነሱ ተመለከቱ ይሆናል ሙስሊም ወገኖቻችን። ነገር ግን አሁን የአምላክን ስያሜ ተጠቅመዋል ስንል አዎ በብሉይ ኪዳን ያህዌ አዶናይ ተብሎ ወይም ደግሞ በሰባው ሊቃናት ልክ እንደ ዘዳግም 3:24 ወይም ደግሞ ልክ እንደ መዝሙረ ዳዊት 109 ያሉት አይነት ኦኬ ደብል ቮኬቲቭ ኪሪ ወይም ደግሞ ጌታ ጌታ ተብሎ የተጠራ እንደዚሁም እንደሚጠራ የተናገረ ኢየሱስ ክርስቶስ ነው እያልን ያለው። ኢየሱስ ጌታ ተብሏል እያልኩ አይደለም። ኢየሱስ ክርስቶስ ግን ጌታ ጌታ የሚለውን የብሉይ ኪዳኑን የሰባው ሊቃናት ለያህዌ ያስቀመጠውን ንግግር እሱ እንደሚጠቀምበት ይናገራል። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም ወይ ይሉኛል ሲል ይህንን ደብል ቮኬቲቭ እየተናገረ ነው ማለት ነው። ይህ ደብል ቮኬቲቭ ደግሞ ኦኬ ኤግዜጀቲካል ጋይድ ቱ ዘ ግሪክ ኒው ቴስታመንት በሚለው መጽሐፋቸው ላይ እና አንድሪያስ ኮንተንበርገር እንዳስቀመጡት ማለት ነው። ይህ ደብል
ቮኬቲቭ ይሉሃል። ይህ ደብል ቮኬቲቭ ኪሪ የሚለው ኦኬ ኢት አፒርስ to the confession of Jesus deity ብለው አስቀምጡታል። ስለዚህ የኢየሱስ ክርስቶስን መለኮትነት የሚያሳይ ነው ይሄ ደብል ቮኬቲቭ። ኢየሱስ ጌታ ተብሏል ሳይሆን ያልኩ ደብል ቮኬቲቭን ለሰባ ሊቃናት ለያህዌ የተጠራውን ጥሪ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ስለራሱ ሲናገር በዚህ ጥሪ ተጠቅሞበታል እያልኩ ነው ያለሁት። ወደ ሶስተኛው ሙግት ልምጣ። ሶስተኛው ሙግቴ ደግሞ የኢየሱስ ክርስቶስ መገኘት የአምላክ መገኘት ነው የሚል ነው። የኢየሱስ መገኘት በቀጥታ ከያህዌ መገኘት ጋር ተያይዞ ተነግሮ እናገኛለን። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ መካከላቸው እገኛለሁ ይላል። ይህንን የሚለው ማን ነው? ትልቁ ጥያቄ ማን ይህንን የሚለው? እስቲ አሁንም ወደ ቤራኮት እንምጣና ይህንን የሚለው ማን እንደሆነ እንመልከት። ይህንን ስንመለከት ደግሞ ቶራ እየተነበበ 2 ወይም 3 ሆነው ቢቀመጡ አሉ የቤራኮት ጸሐፊያን ማለት ነው። 2 ወይም 3 ሆነው ቢቀመጡ የያህዌ መገኘት የአምላክ መገኘት በመካከላቸው ይሆናል ብለው ያስቀምጣሉ። እሱ ብቻ አይደለም። አሁንም ደግሞ ፒክሪ አቦት አሁንም እስራኤላውያኑ ኢየሱስን ሲሰሙት ምን እንደሚረዱ እንደዚሁም ኢየሱስ ክርስቶስ ሲናገር ደግሞ ምን እየተናገረ እንደሆነ ስናወራ ማለት ነው 2 ሆነው ቶራ በሚነበብበት ቢገኙ አለ። 2 ሆነው ቶራ በሚነበብበት ቢገኙ የያህዌ መገኘት ከነሱ ጋር ይሆናል ብሎ ይናገራል። ስለዚህ የሚያሳየን ምንድን ነው? የኢየሱስ ክርስቶስ መገኘት በቀጥታ የያህዌ መገኘት ነው የሚለው ነገር ያስይዘናል ማለት ነው። ኢየሱስ ክርስቶስ በመካከላቸው እገኛለሁ ሲል ለያህዌ የተጠበቀውን ያንን ንግግር እየተናገረ ነው ማለት ነው። አሁንም ቶን ኦፍ ስኮላርሺፕ ማቅረብ እንችላለን። ሁለተኛው ፔሪድ ላይ እንገናኛለን ማለት ነው። ስለዚህ አራተኛውን ሙግት ደግሞ ላቅርብ። አራተኛው ሙግት ደግሞ ብሉይ ኪዳን ነቢያቱን የላከው ማን ነው ለሚለው ጥያቄ የምንሰጠው ምላሽ ነው። በብሉይ ኪዳን ነቢያቱን የላከው ኢየሱስ ክርስቶስ ነው። እንዴት ይሄንን ትላለህ? ይሄው እንደዚህ ነው አምለው የማቴዎስ ወንጌል ምዕራፍ 23 ላይ ከቁጥር 37 እንደዚህ ብሎ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሪቴን የተደረገውን ይህንን ሲናገር ቅድም ባሳየኋችሁ ካቴጎሪካል ሲሎጂዝም መሰረት ማለት ነው። አሁንም ጌታችን ኢየሱስ ክርስቶስ እሱ አምላክ መሆኑን ያህዌ መሆኑን እየተናገረ ነው ማለት ነው። ስለዚህ አምስተኛውን ደግሞ ላስቀምጥ። ይሄንን ስኮላርሺፕ በኋላ ላይ ወገናችን እንግዲህ የሚመልሰውን እያየን ደግሞ እንነግረዋለን ማለት ነው። አምስተኛውን ሐሳብ ደግሞ ላሳይ። አምስተኛው ሐሳብ ደግሞ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል የሚል ነው። ኦኬ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል። አዎ አስተምሮናል። እንዴት ነው ያስተማረን? ይሄው የሉቃስ ወንጌል ምዕራፍ 14 ላይ ይህንን መመልከት ትችላላችሁ። የሉቃስ ወንጌል ምዕራፍ 14 ቁጥር 6 ላይ ማንም ወደኔ የሚመጣ ቢኖር እናትና አባቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ አለ ደቀ መዝሙሬ ሊሆን አይችልም እያለ ሲናገር እንመለከተዋለን። ይህንን ታዲያ ታላቁ ጂውሽ ስኮላር ጃኮብ ኒውስነር እንደዚህ በማለት ይተረጉመዋል። ኦኬ In the end, the Master Jesus makes a demand that only God makes አለ። ኢየሱስ ክርስቶስ እየጠየቀ ያለው አምላክ ፈጣሪ ብቻ ሊጠይቅ የሚችለውን ነገር ነው እያለ ይናገራል። ኦኬ አምላክ ፈጣሪ ብቻ ሊጠይቀው የሚችለውን ነገር እየጠየቀ ነው። ምን ብሎ ሲናገር አለ? አዎ ከቤተሰቦቻችሁ ይልቅ እግዚአብሔርን መውደድ ማክበር እንዳለባችሁ ስለሚያምኑ ማለት ነው። ስለዚህ ከቤተሰቦቻችሁ ይልቅ ውደዱኝ ካለ አምላክነትን ክሌም እያደረገ ነው። እንደዚሁም አምላክ ብቻ ሊጠይቀው የሚችለውን ነገር እየጠየቀ ነው አለ። አሁንም በካተን እንናገራለን ማለት ነው። አሁን ፋይሎ ደግሞ ስለዚህ ጉዳይ ምን እንደሚል እንመልከተው። ዴርፎር the law says ህግ አለ እናትና አባትህን ከእግዚአብሔር በቀጥላ አክብር ይላል ብሎ ከተናገረ በኋላ assigning to them the second place in honor በማለት ይናገራል። ስለዚህ ይሄ የሚያሳየው ደግሞ አለ ከእግዚአብሔር በመቀጠል በሁለተኛ ደረጃ ማን እንደሚከበር ነው? እናትና አባት። ኢየሱስ ምን አደረገ? ከእናትና ከአባት በላይ እንዲወደድና ተከብሮ እንድንከተለው ደግሞ ጠየቀን። ይህን የሚጠይቀው አለ ጃኮብ ኒውስነር ሲናገር አምላክ ብቻ ነው። አምላክ የሚጠይቀውን እየጠየቀኝ ያለው ኢየሱስ ክርስቶስ አለ። ስለዚህ እነዚህ 5 ሙግቶች በካቴጎሪካል ሲሎጂዝማችን መሰረት እናቀርባለን ማለት ነው። ልድገማቸው። አንደኛ ኢየሱስ ክርስቶስ ያህዌ እንደሚፈርድ ይፈርዳል። የፈራድነት ክራይቴሪያው ፍጡራን እንደሚፈርዱት ሳይሆን
ኢየሱስ ክርስቶስ የጠየቀው ክራይቴሪያ የተናገረው ክራይቴሪያ እንደዚሁ አምላክ እንደሚፈርድ ወይ ደግሞ አምላክ እንደሚጠይቀው አይነት ክራይቴሪያ ነው ብለን ተነጋገርን። እንደዚሁም ይሄንን እንደው አንድ ሐሳብ ብቻ በዚህ ላይ ልጨምርና ልጨርስ። ይህ እንግዲህ ሳይ ሙስሊም 2569 ነው። እስቲ እነ ኢብራሂም ሰፈር ጎራ እንበልና ሳይ ሙስሊም 2569 እንመልከተው። እንደዚህ ይላል፣ በትንሣኤ ጊዜ አላህ የአዳም ልጅ ሆይ ታምሜ እንዴት አልጎበኘኸኝም ይላል አለ። ከዛ በኋላስ እንደዚሁም የአዳም ልጅ የተባለው ደግሞ እንደዚህ ይላል፣ ኦ ማይ ሎርድ ሃው ኩድ አይ ቪዚት ዲ ዌር አስ ቱ አርት ደ ሎርድ ኦፍ ደ ወርልድስ የዓለማት አምላክ ሆይ የዓለማት ጌታ ሆነ ሳለ እንዴት ነው ልጠይቅህ የምችለው ሲለው ከአገልጋዮቼ አንዱን ለምን አልጠየቀውም? ስለዚህማ ይህ የፈራጅነት መስፈርት የፈጣሪ ነው በእናንተም እምነት ውስጥ እንጂ የፍጡራን አይደለም ማለት ነው። ማለትም ለድሆች ለእግዚአብሔር ተከታዮች እንደዚሁም ደግሞ ለታናናሾች የሚደረግን ነገር ለሱ እንደተደረገ ቆጥሮ የሚፈርደው አምላክና አምላክ ብቻ ነው። ስለዚህ ፍጡርም ይህንን ካቴጎሪካል የሆነ ሲሎጊዝም ወስደ ፍጡርም እኮ ይህንን ክራይቴሪያ ይጠቀማል ካል እንግዲህ ታሳየናለህ ማለት ነው። እንግዲህ እነዚህን 5 የሆኑ ሙግቶችን አቅርቤያለሁ። እነዚህን 5ቱ ሙግቶች ደግሞ ወገናችን እንዴት እንደሚመልስ እናያለን። በስተመጨረሻ ግን ሊነሱ የሚችሉ አንዳንድ ጥቅሶች እንዳሉ እናውቃለን። መቼም ይብሮ አዲስ ሙግት ይዞ እንደሚመጣ ተስፋ አደርጋለሁ። ምክንያቱም የመጨረሻውን ቀን ልጅም ቢሆን ማንም አያውቅም። እንደዚሁም ደግሞ እውነተኛ አምላክ ብቻ የሆንክ አንተን፣ እንደዚሁም ደግሞ ኢየሱስ ክርስቶስ አብ ከኔ ይበልጣል ብሏል የሚሉ ጥቅሶችን ዛሬ ይዛቸው መተህ ከሆነ ውይይቱ ተሸንፈህ እንደጀመርከው መረዳት ይኖርብሃል ብዬ አስባለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ፣ እናመሰግናለን ቃሊ ደቂቃን በአግባቡ ስለተጠቀምክ። አንድ ብሮ ካሜራውን ላጽዳናት ይጀምራል። እሺ አላርም ምን እሺ ነው እንደዚህ አድሪ እንደምቻይ ነገር። እሺ ኢብራሂም 15 ደቂቃ አለ። ደቂቃን በአግባቡ መጠቀም ትችላለህ። ቆይ እሺ አንዴ ልስተካከል። ቆይ አንዴ ጀምር ስለተጀምራለህ። እሺ አሁን መጀመር ትችላለህ። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ እንዳያችሁት ነው እስካሁን ድረስ እኔ በእውነቱ ከሆነ ያው መረጃ ላይ ይሁን ቃልዬ ግን በጣም ነው የማመሰግነው እዚህ መተው ውይይቱን ስለጀመረን። ባይሆን አሁን እንግዲህ በቁርአን ከፍተዋለሁ። አላህ በቁርአን ላይ ምን አለ? ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ምን አለ? በልም እውነትም መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና። ኦኬ። ስለዚህ አሁን ኢየሱስ ክርስቶስ ስለራሱ የተናገራቸው ንግግሮች ምንም ፊሎሶፊ ሳልጠቀም ጋይስ፣ አንድ ፊሎሶፊ አንድ ኮሜንተሪ ሳልጠቀም ማለት ነው፣ አንድ ነገር ሳልጠቀም ኢየሱስ ከራሱ አንደበት በተናገራቸው ንግግሮች ምንም ሳልሸውዳችሁ አንድ በቃ ምንም ተራ ሕፃን ልጅ የሚያውቀውን ነገር እና የሚረዳውን ነገር ነው ማሳየው። እንደ ቃሌ ፊሎሶፊ ምናምን ፒዋን ፒቱ ምናምን ብዬ አስቀምጬ የምናገረው ነገር የለኝም። በመጀመሪያ በኋላ ላይ የቃሌ ጉዳይ በኋላ የምናየው ይሆናል። በመጀመሪያ ምን አለ ኢየሱስ? ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ ኢየሱስም እኔ በግልጽ ለዓለም ተናገርኩ በስውር ምንም አልተናገርኩም በስውር አለ። ኦኬ፣ በግልጽ ምን ተናገረ? በስውር አልተናገረም። በስውር ያልተናገራቸው ንግግሮችን እናያቸው። ዮሐንስ ወንጌል ምዕራፍ 12 ቁጥር 29 ላይ ኢየሱስ ኮት አድርጎ ዘዳግም 6:4 እንዲህ አለ፣ ከትእዛዛት ሁሉ ፊተኛይቱ ትእዛዝ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው በማለት ተናገረ። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ እውነተኛ አምላክ አንድ እንደሆነ ተናገረ። ኢየሱስ አምላክ አለኝ ብሎ ተናገረ። ጋይስ በግልጽ ወደ አምላኬና ወደ አምላካችሁ አለ። ኦኬ፣ ኢየሱስ ሰው ነኝ አለ። ዮሐንስ ወንጌል 8:40 ላይ እኔ ከአምላክ የሰማሁትን እውነት የነገርኳችሁን ሰው ነኝ አለ። ጋይስ አለቀ። ኢየሱስ ሰው ነው በቃ። ኢየሱስ ምን አለ መሰላችሁ? ዮሐንስ 13:16 ላይ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም አለ። ኦኬ፣ መልእክተኛው ከላኪው አይበልጥም። ዮሐንስ 14:28 ላይ አብ ከኔ ይበልጣል፣ አብ ከኔ ይበልጣል በራሱ ንግግር ነብይ ነኝ አለ። ማርቆስ 6:4 ላይ ኢየሱስ እኔ ነብይ ነኝ አለ። ዮሐንስ ወንጌል 12:40 ላይ ነብይ ምን አለ ኢየሱስ ክርስቶስ? እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ፣ ትምህርቴ ከአብ ነው አለ። አያችሁ፣ ከራሴ ምንም ማድረግ አልችልም አለ። ዮሐንስ 5:26 አብ በራሱ ሕይወት እንዳለው ወልድም በራሱ ሕይወት እንዲኖረው ሰጥቶታልና ተሰጥቶት ነው ጋይስ።
እንዲሰጥ ራሱ ማለት ነው። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። እስካሁን የተናገረው ስልጣን ምናምን ይሄው ተሰጥቶት ነው። እሺ በነገራችን ላይ ሐዋርያት ሥራ ምዕራፍ 17 ላይ በኋላ የምመጣ ይሆናል ሪፍቴሽን ላይ ከዛ ቀጠለና ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሱ ንግግር አየን፣ አለቀ። ኢየሱስ ምን አለ? ክርስቶስ ነኝ አለ። ማርቆስ ወንጌል 14:61 ላይ ምን አሉት? የብሩክ ልጅ ክርስቶስ አንተ ነህን ሲሉት ኢየሱስ እኔ ነኝ፣ አዎ ክርስቶስ ነኝ አለ። በራሱ ንግግር ማለት ነው። ስለዚህ ክርስቶስ እንደሆነ ብቻ ሳይሆን የእግዚአብሔር ልጅ ነኝ እያለ ኢየሱስ ሲናገር ምን እያሉ ሊወግሩ ድንጋይ ያነሱ ነበር፣ ስለማይረዱት ማለት ነው። ምን አለ መሰላችሁ? ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንግዲህ ሰንበትን ስለሻረ አይደለም ማለት ብቻ አይደለም። ሰንበትን በነገራችን ላይ አልሻረም። ይሄ የአይሁዶች እይታ ነው። ኦኬ የአይሁዶች እይታን ደግሞ እየወሰድን እንትን አለም። ኢየሱስ ክርስቶስ ሰንበትን ስለሻረ ብቻ አይደለም ማለት ሰንበትን አልሻረም። እንዴት እንዳልሻረ በኋላ የምናየው ይሆናል። ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላላለ ይሄ የአይሁዶች እይታ ነው። ኢየሱስ ያለው ግን ምንድነው? እግዚአብሔር አባቴ ነው፣ እግዚአብሔር አባቴ ነው ሲል ኢየሱስ እርማት ይሰጣል። ስለዚህ ኢየሱስን መለሰ እንዲህ አላቸው፣ እውነት እላችኋለሁ አብ ሲያደርግ ያየው ነው እንጂ አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻለውም። ጋይስ ምንም ወልድ ምንም አይቻለውም። ያ የሚያደርገውን ሁሉ ወልድ ደግሞ ያደርገዋል። ለምን? ስለሚያሳየው። ለቁጥር 20 ላይ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። ማን ነው የሚያሳየው? አብ አምላክ ያሳየዋል። ኦኬ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አምላክ ሲፎክር ኢየሱስን እያሳየ ይፎክራል ማለት ነው። ቀጠለ። ኢየሱስ ክርስቶስ ነኝ ብሎ በሚናገርበት ሰዓት በነገራችን ላይ ሊወግሩት ድንጋይ ያነሱ ነበረ። የእግዚአብሔር ልጅ ነኝ ማለቱ ክርስቶስ እንደሆነ ስላወቁ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ አይሁድም እሱን ከበው እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠ ንገረን ሲሉት ከዛ ኢየሱስ በአባቴ ስም የማደርገው ይህ ስለኔ ይመሰክራል፣ ስለ ክርስቶስነቱ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። ኦኬ ለምን? ክርስቶስ እንደሆነ ስላወቁ። ምን ነው ክርስቶስ ማለት ከተባለ የተቀባ ማለት ነው። አምላክ የቀባው ማለት ነው። ኦኬ የተቀባ ነው ኢየሱስ። ኦኬ አምላክ ደግሞ ሊቀባ አይችልም። ቀጠለ። የሰጠኝ አባቴ ከሁሉ ይበልጣል አለ። ልብ አድርጉ። ምን አለ? ቁጥር 28 ላይ እኔም የዘላለም ሕይወት እሰጣቸዋለሁ። የዘላለም ሕይወት ማለት ምንድን ነው ብለን ስንል ትእዛዝ ነው የሚሰጣቸው። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። ከእጄ አለ። ልብ አድርጉ። ለምንድን ነው የማይነጠቀው? የሰጠኝ አባቴ ከሁሉ ይበልጣል። ከኢየሱስም ስለሚበልጥ ለኢየሱስ የሰጠው አባቱ ከኢየሱስም ስለሚበልጥ ከአባቴ እጅ ሊነጥቃቸው የሚችል ማንም የለም ብሎ ሲላቸው በመጠበቁ ይሄን እነዚህን በጎች በመጠበቁ እኔና አንድ ነን ብሎ ሲናገር ኢየሱስ ምን አሉ? ሊወግሩት ድንጋይ ያነሱ አለ። ሊወግሩት ድንጋይ ያነሱ ለምንድን ነው? እንዴት አንተ ክርስቶስ ነኝ ትላለህ እያሉ ነው። ምክንያቱም የተጠየቀውን እየመለሰ ስለሆነ ኢየሱስ ክርስቶስ ማለት ነው። ስለዚህ ቀጠለና ኢየሱስ አሁን ሁለት ነገር ነው የምነግራችሁ። ሁለት ነገር ስለ ኢንድዌሊንግ እነግራችኋለሁ። ኢንድዌሊንግ ማለት ነው ኢየሱስ እኔና አብ አንድ ነን ማለቱና እኔና አብ አንድ ነን ማለቱ ብቻ ሳይሆን አብ በእኔ እንዳለ ወልድም እኔም በአብ እንዳለው የሚለው ነገር ላስረዳችሁ፣ በደንብ አዳምጡኝ። ከዛ ኢየሱስም ምን አለ? ከአባቴም ብዙ መልካም ስራን አሳየው፣ ከእነሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ስለ የትኛው ስራ ነው የምትወግሩኝ ሲላቸው አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው ብለው መለሱለት። የማን ሀሳብ ነው? የአይሁድ ሀሳብ። አይሁዶች ኢየሱስን ምን ብለው ተናግረውት ነበረ? ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ ምን አለብህ? ጋኔል አለብህ ብለው ተናግረዋል። ኦኬ ጋኔል አለብህ የሚለውን እንውሰደው? አንወስደውም። ስለዚህ ኢየሱስ ያርማቸዋል። ምን ብሎ? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? ጋይስ ይሄ ቀላል ነገር ነው። የእግዚአብሔር ቃል ያው መጽሐፍ ሊሻር አይቻልምና እነዚያ የአምላክ ቃል የመጣላቸውን አምላክ ካላቸው አለ። ስለዚህ የአምላክ ቃል የመጣላቸው አምላክ ተብለዋል። ዲስ ኢዝ በጣም ቀላል የሆነ ታይትል ነው። ምንድን ነው የምትሉኝ? እኔ ያልኩት ባይሆን የእግዚአብሔር ልጅ ነኝ ስላልኩ አለ። እናንተ አብ የቀደሰውን ወደ ዓለም የሚላከውን ትሳደባለህ ትላላችሁ። ያልኩት ምንድን ነው አለ? የእግዚአብሔር ልጅ ነኝ ነው ያለው። ኦኬ ያ ማለት ምንድን ነው? እኔና አብ አንድ ነን ማለት ኢየሱስ ክርስቶስ ነኝ እያለ ሲናገር መለሰና ይህን ሲያስረዳ ባደርገው ግን እኔስ እንኳን ባታምኑ አብ በእኔ እንደሆነ እኔ በአብ እንደሆንኩ ታውቁና ታስተውሉ ዘንድ ስራውን እመኑ አለ። ስራው ምንድን ነው? ይሄ አብ በእኔ እኔም በአብ። በዚህም ምክንያት እንደገና ሊወግሩት ድንጋይ ያነሱ አለ። ኦኬ ስለዚህ የአምላክ ቃል የመጣላቸው ምን ተብለዋል? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ አምላክና የእግዚአብሔር ልጆች ተብለዋል። ኢየሱስ የእግዚአብሔር ልጅ ነኝ ስላለ ያው ተመልከቱ አምላክ ተብሏል ማለት ነው። ኦኬ
ስለዚህ አምላክ ተብሏል ስላችሁ እነሱ አሉት ነው የምላችሁ። ስለዚህ ይህ ታይትል በጣም ሲምፕል ነው እያላቸው ነው። ኢየሱስ ክርስቶስ እዚህ ጋር ብቻ ሳይሆን ዮሐንስ ወንጌል 14 ላይ ምን እያለ ሲናገራቸው ታያላችሁ። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ካሁን ጀምራችሁም ታውቁታላችሁ፣ አይታችሁትም አላላቸው። አብን አላዩትም፣ ሳያዩት ግን አይታችሁታል አላቸው ኢየሱስ። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ፊልጶስ ኢየሱስ ገረመውና ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። what does it mean? ምን ማለት ነው? እኔን ያየ አብን አይቷል። እኔን ያየ አብን አይቷል ማለትና እኔና አብ አንድ ነን ማለት አንድ እንደሆነ አሁን ሊያስረዳን ነው። አብ በእኔ እንዳለ ልብ አድርጉ። እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ነገር ቃል ከራሴ ያልናገረው፣ ነገር ግን በእኔ የሚኖረው አብ እሱ ስራውን ይሰራል። ስለ ስራ ነው የሚያወራው። ይሄ ማለት ምን ይባላል? ኢንድዌሊንግ ይባላል። ኦኬ፣ በአብና በወልድ መካከል ያለው ኢንድዌሊንግ፣ አብ በኢየሱስ በኩል ሆኖ መስራቱን የሚያሳይ ነው። እኔን ያየ አብን አይቷል ማለት እኔና አብ አንድ ነን ማለት ያ ነው ነገሩ። ለዛም ኢየሱስ ክርስቶስ ዮሐንስ ወንጌል 17 ላይ ስለ አንድነት ሲያወራ ከዚህም በኋላ ምን አለ? እነዚህ የሰጠኝን እንደኛ አንድ እንዲሆኑ አለ። እንደማና እንደማ እንደ እኛ እንደ አብና እንደ ወልድ አንድ እንዲሆኑ ኢንድዌሊንግ በመሃላቸው እንዲኖር ያ ማለት ቀጠለና አሁንም ምን አለ መሰላችሁ? እኛም አንድ እንደሆነን አንድ ይሆኑ ዘንድ እኔም በእነሱ ልብ አድርጉ። ቅድም እንዳልኳችሁ አንተም በእኔ ስትሆን አለ፣ እኔም በእነሱ አንተም በእኔ ስትሆን። ይሄ ማለት ምን ይባላል? አሁንም ኢንድዌሊንግ በማና በማ በወልድና በዚህ በተሰጡት ሰዎች መካከል ኢንድዌሊንግ እንዲኖር ማለት ነው። ይሄንን ነው የፈለገው ኢየሱስ ሲናገር እንጂ እናንተ እንደምትሉት አብና ወልድ በኢሴንስ አንድ ናቸው የሚል ነገር የለም። በኋላ የምንመጣበት ይሆናል እሱን። ዮሐንስ 8:51 ላይ እንደማይረዱት አይሁዳውያን አንዳንድ ነገሮችን ላሳያችሁ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ይላል። ቃል የኢየሱስን ቃል የሚጠብቅ ምን አለ? ሞትን አያይም የዘላለም። ኢየሱስ የሚያወራው ስለ ሊተራል ሞት ሳይሆን ስለ ዘላለም ሞት ነው። እነሱ ግን ምን አሉት? አይሁድም ጋኔል እንዳለብህ አሁን አወቅን፣ አብርሃምስ እንኳን ሞተ፣ ነቢያትም እንዴ አንተ ቃሌን የሚጠብቅ ሞትን አይቅም ስም ትላለህን እያሉ እነሱ ስለ ሊተራል ሞት ያወራሉ። አይገባቸውም ኢየሱስ የሚያወራው። ለዛ ነው ኢየሱስ ምን አላቸው? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አባታችሁ አብርሃም አየም ደስም አለው ምኑን? ቀኔን ያይ ዘንድ ሐሴት አደረገ። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። አሁንም ኢየሱስ የሚያወራው ስለ ተስፋና ስለ ቀን ነው። እነሱ ግን የሚያወሩት አሁንም 50 ዓመት ያልሞላ እያሉ ይናገራሉ። ኢየሱስ እውነት እላችኋለሁ አብርሃም ሳይወለድ ነው ያለው። በምን? በቀን ማለት ነው። ተግባባን? ይሄንን በኋላ ሪፊዩት የሚያደርግ ከሆነ ኤጎሚ የሚለው ላይ ሲመጣ እናየዋለን ማለት ነው። በነገራችሁ ላይ አንድ ነገር ላስታውሳችሁ። ይሄ ንግግር እኔ አለው ብሎ ፕሬዘንት አድርጎ የፓስቱን እንደ መናገር ማለት ቀላል ነገር ነው። ለምሳሌ ራዕይ ዮሐንስ ምዕራፍ 13 ቁጥር 8 ላይ ከዓለምም ፍጥረት ጀምሮ በታረደው በግ ይላል። ይሄ ፕላን እንዴ ኢየሱስ ከዓለም መፈጠር ጀምሮ ታርዷል እንዴ ስንል አልታረደም። ካልታረደ ታዲያ ከዓለም መፈጠር ጀምሮ በታረደው በግ ሲል ፕላን እንደሆነ ታውቃላችሁ። ለዚህ ነው ኢየሱስም በፕላን በተስፋ እኔ ያለ ይሄን አድርጓል፣ ይሄን ሆኗል፣ እንዲህ አድርጓል። እንዳትሸወዱ ጋይዝ ልንገራችሁ። ለምሳሌ ምግብን አብዝቷል ይሏቸዋል። እንዴ ምግብን የሀገር ነቢያት ምግብን አብዝቷል። ለምሳሌ መጽሐፈ ነገሥት ምዕራፍ 4 ላይ ቁጥር 42 ላይ 20 እንጀራን ለ100 ሰው ማብላት ስግደት ተሰግዶለታል ኢየሱስ ይላል። ከዛ አምላክ ነው ሊል። አረ ኢየሱስ ብቻ አይደለም ነቢያት፣ ዳንኤል ሁሉ ተሰግዶለታል በናቡከደነጾር። ዕውርን አብርቷል፣ ነቢያትም አብርተዋል። መጽሐፈ ነገሥት ምዕራፍ 6 ላይ ቁጥር 17 ላይ ነቢያት አብርተዋል፣ ሙታን አስነስተዋል ይላል። አምላክ ነው ሊል እንዴ ነቢያትም አስነስተዋል። ይሄ አዲስ ነገር አይደለም። ኦኬ ኃጢአትን አሰሪዋል ይላል። ኃጢአትን ኃጢአትንም መልአክ አሰሪዋል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 7 ላይ ኃጢአትም ተሰረየልህ አለኝ ይላል። መልአኩ ወይ አንዴ ቆይ እንትን 4 ደቂቃ ነው የቀረክ፣ ይቅርታ ስለማይታይ ነው። ለዛ ነው ወይ ቃል እንትን አድርገው። እሺ ሀሳብ ንገሪ። ብዥ ብሏል። ክሊር አድርገህ አስቀምጥ። ብዥ እያለ ነው። ክሊር አድርገህ አስቀምጥልኝ። ይታያል። ልቀጥል።
4 ደቂቃ ነው የቀረ። ቅር ካለ ቃሌ ቀጥል። ናራ በጭራሽ እንደውም ተውሽ። ይቀጥል። ቆይ ኖ ቆይ ቅር ካለክ ንገረኝ። ቃሌ ቅር ብሎ ቃሌ ቅሬታ ካለ ቅሬታ ካለ ተናገር። ኧረ በጭራሽ ቀጥሉ። ኧረ ቀጥሉ እንዴ ቀጥል። ስለዚህ ኃጢአትን አሰርዋል ይላል። ማን ኢየሱስ ብቻ አይደለም፣ ብዙ ሌሎች ያው መልአክ አሰርዋል፣ ሐዋርያት አሰርዋል። ለምሳሌ ኮርስ 7 ደቂቃ። እሺ ሲጀምር ነገረኝ፣ ያስጀምርልሃለሁ። አንድ ጊዜ እነግርሃለሁ። አንዴ ካሜራዬን ልክፈት። እሺ አንዴ ኧረ ቆይ ካሜራዬን ቢያደርግ አንዴ ይታረኩት። ኦልራይት በቃ ቀጥልሽ፣ ችግር የለውም። እሺ እስክጀምሩ ስክሪን ታይም አስተካክል አንዴ፣ ወይስ ጀመጥክ? እሺ አንዴ ጀምር ነገር መሰለኝ የሚጠፋ። መልካም እሺ ጀምሬያለሁ። አሁን ጀምሬያለሁ። እሺ ጋይስ ኢብሮ እናመሰግናለን። ኦልሬዲ ዮሐንስ 10:30 ቤዝ አድርጎ ከዛ በኋላ ኢየሱስ ስልጣን ተሰጥቶት ነው ብሎ ነው የጨረሰው ወገናችን እና ውይይቱ ኦልሬዲ ተጠናቋል። ወደ ቤት መሄድም ትችል ነበር። ለማንኛውም ግን መረጃ አላየሁም ፊሎዞፊ ብቻ ነው ያልክ ሰዓት ላይ ኦልሬዲ ወገናችን መረጃ አላየሁም ፊሎዞፊ ብቻ ነው ያልክበት ሰዓት ላይ ምንም በቃ ሙግቴን እንደማስነካው ገብቶኛል። ስለዚህ ፊሎዞፊ ብቻ ያልከውን ነገር ወደ በኋላ ላይ በደንብ አድርገህ ትነግረናለህ ማለት ነው። እሱን እንጠብቃለን። ለማንኛውም ግን ጋይስ ዮሐንስ 10:30 አነሳና ጭራሽ የኢየሱስ ክርስቶስ አምላክነት ኦኬ፣ አንዳንድ በጣም ፈን የሆኑ ነገሮች ተነስተዋል። በእነሱ ላይ እንትን አላደርግም፣ ብዙ አልሄድባቸውም። ምግብ አብዝቷል ይላሉ ምናምን ብሎ አንስቷል። ዛሬ ያቀረብኩት ሙግት ይሄ አይደለም። ያቀረብኩትም ሙግት እንዲያፈርስ ስለሆነ የምጠይቀው እንግዲህ በኋላ ላይ የሚያደርገውን ያደርገዋል። ለማንኛውም ግን ዮሐንስ ወንጌል ምዕራፍ 10:30 ኢየሱስ ክርስቶስ ጭራሽ አምላክ እንደሆነ የሚናገር ክፍል ነው። ወገናችን ግን ስላልመሰለው አመጣው ማለት ነው። ኦኬ፣ ስላልመሰለው አመጣው። መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ሳይሆን ኦኬ፣ ልክ እናንተ እንደኖራችሁበት የሆነ መጽሐፍ ማንበብ ጉዳቱ ይሄ ለምን በሉ በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ ይከተሉኛል ብሎ ጌታችን ኢየሱስ ክርስቶስ ተናገረና ምን አለ ቀጥሎ? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው አይችልም ማለት። ሉክ አሁን በደንብ ተመልከቱ። በጣም ስሎዳው ሆኜ ነው የማወራው። ሉክ ከአባቴ እጅ ማንም ሊነጥቃቸው አይችልም። ለምን? ከሁሉ ስለሚበልጥ። አብ ከሁሉ ስለሚበልጥ ከአባቱ እጅ ማንም ሊነጥቃቸው አይችልም አይደል? ተግባባል? እሺ ቀጥሎ ሲባል ቀጥሎማ ይኸው ከፍ ብለህ ተመልከትና ቁጥር 28ን ከእጅ ማንም አይነጥቃቸውም። ይሲ ከአብ እጅ ማንም የማይነጥቃቸው አብ ከሁሉ ስለሚበልጥ ነው። እነሱን አብን በልጦ የሚወስዳቸው ማንም ስለሌለ አውድ መጠበቅ የሚባል ነገር ለወደፊት ጥሩ ነው ብዬ አስባለሁ። ቁጥር 28 ላይ ግን እዛው ነግሯል። በቃ ለዘላለም ከእጅ አይጠፉም ማለት አየህ። አብ ለዘላለም ከእጁ እንደማንጠፋ ሁሉ ከወልድም እጅ ለዘላለም አንጠፋም ይላል። እኔና አብ አንድ ነን ያለበት ምክንያት ጌታችን ኢየሱስ ክርስቶስ አሁን ቅድም ያልከው ኢንዶይሊንግ ምናምን አይደለም። ኦኬ፣ ይሄ የኢንዶይሊንግ ጉዳይም አይደለም። ኢንዶይሊንጉን በኋላ ላይ በደንብ አሳያለሁ ለወደፊትም ስለሚጠቅም ማለት ነው ይብሮይ። ለማንኛውም ግን ይህ ክፍል የሚናገረው እኔና አብ አንድ ነን ሲል በጎቹ ከአብ እንደማይነጠቁ አብ ከሁሉ እንደሚበልጥ እንደዛ በጎቹ እንደማይነጠቁ እንደዛ ልክ እንደዛው ከወልድ እጅ ማንም አይነጥቃቸውምና እኔና አብ አንድ ነን የሚለው ሐሳብ በቀጥታ ኢየሱስና አብ እኩል መሆናቸውን የሚያሳይ ነው። በጣም የሚገርም ስኮላርሺፑን ዞር ብለህ ብትመለከተው ጥሩ ነበረ። ይሄን ሙግት ስታመጣ ለወደፊት ምናልባት ዲቤት የምትገባ ከሆነ ስኮላርሺፑ ምን ይላል የሚለውን ነገር ማየት ኢብሮ በጣም ይጠቅማል በነገራችን ላይ። ለማንኛውም እንቀጥል። ዮሐንስ ወንጌል ምዕራፍ 10:30 በተመለከተ ይህንን ካልን በኋላ ማለት ነው። ይህንን ካልን በኋላ እዚሁ አዘጋጅቼ ደግሞ እየጠበኩት ነበር። በጣም አስገራሚው ነገር እሱ ነው። እኛ አንድ እንደሆንን አንድ የሆኑ ዘንድ አለ። ዩሲ እኛ አንድ እንደሆንን አንድ የሆኑ ዘንድ አለ እንጂ ከኛ ጋር አንድ የሆኑ ዘንድ አላለም። እኔ በአንተ ኦኬ፣ እነሱ በኔ የሚል ሐሳብ ሲያነሳ እኛ አንድ እንደሆንን አንድ የሆኑ ዘንድ አለ እንጂ እነሱ ከኛ ጋር አንድ እንደሆኑ አላለም።
ለምን የአብና የወልድ አንድነት እንደ መለኮትነታቸው ነው። የአማኞች አንድነት ደግሞ እንደ አማኝነታቸው ነው። በነገራችን ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ኦኬ ሪቻርድ ባክሃም ጂሰስ ኤንድ ጋድ ኦፍ ኢዝራኤል በሚለው መጽሐፉ ላይ በደንብ አስቀምጦታል። በደንብ ማለት ነው። ይህ ክፍል ሼማውን ነው ቀጥታ የሚያወራው። ሼማው ደግሞ እኔና አብ አንድ ነን ሲል ማነው? ሼማው ደግሞ እግዚአብሔር አንድ ነው ሲል ይህን የእግዚአብሔርን አንድነት እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናገረው ብሎ ያስቀምጣል ማለት ጂሰስ ኤንድ ጋድ ኦፍ ኢዝራኤል ላይ አይተኸዋል። this means this analogy አለ the oneness of Jesus and his father on the one hand and the oneness of the disciples on the other አለቀ። ስለዚህ በአንድ በኩል የአብና የወልድ አንድነት አለ። ይሄ የመለኮታዊ ባህሪ አንድነት ነው። በሌላ በኩል የኛና የአማኞች የየራሳችን አንድነት አለ። ስለዚህ በተለያየ አቅጣጫ የሚታይ ነው እንጂ ከኛ ጋር እንዲሆኑ ዘንድ አላለም። ኦኬ ሚቹዋል ኢንዶይሊንግ የሚባለው ሌላ ጉዳይ ነው። ኦኬ ስለዚህ ከኛ ጋር እንዲሆኑ ዘንድ አይደለም ያለው። ስለዚህ ሼማው ነው ቀጥታ የሚያሳየው ይላል። ሼማው ነው ቀጥታ የሚያሳየው። በነገራችን ላይ በኋላ ትጠየቃለህና መዘጋጀቱ ጥሩ ነው ብዬ አስባለሁ። እና በአንድ ነን ሲል በቀጥታ ይህንን ክፍል ከምን ጋር እንደሚያያይዘው ማለት ነው። ስለዚህ ሪቻርድ ባካም ይህንን ያነሳል። ግን እዚህ ጋር ብቻ ደግሞ አማንቆም ሰዎች ነንና ወደ በኋላ ላይ ደግሞ አንደኛውን ከነካው በኋላ ደግሞ ሌላኛውን ፖይንት ደግሞ አሳያቸዋለሁ ማለት ነው። ኢቭን የእግዚአብሔር አንድነትና ህዝቡ ደግሞ እሱን ከማምለካቸው የተነሳ አንድ የመሆናቸው ጉዳይ በነ ጆሴፈስ ፍላቪየስና በነ ፋይሎ ትምህርት ውስጥ ጭምር የሚገኝ ነው። እስራኤላውያኑ የሚያምኑት እንደዛ ነው። ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ይሄን እያወራ ነው። ስለዚህ አብና ወልድን ከማምለካቸው ከመከተላቸው ከነሱ ጋር ከመኖራቸው የተነሳ ህዝቡ አንድ ይሆናሉ ነው። በእስራኤላውያኑ በራሳቸው ንግግር ስለሆነ የምንግባባው ኦኬ። ስለዚህ ነው ሊገሉት የፈለጉት እኔና አብ አንድ ነን ሲሉ ሊወግሩት የፈለጉበት ምክንያት እሱ ነው። አየህ ገብቷቸዋል ያለው ነገር። አንተ ግን ስላልገባ ዝም ብለህ አነሳው ስላልገባ ነው እረዳለሁ። አሁን ስልጣን ተሰጥቶት የሚለውን ነገር ትንሽ እንንካውና ከዛ በኋላ ሌሎቹን ደግሞ በሚቀጥለው 7 ደቂቃ ውስጥ ደግሞ እንነካቸዋለን። ስልጣን ተሰጥቶት የሚል ሐሳብ አንስቷል ወገናችን። የሚገርመው ግን አዘጋጅቼ እየጠበቅኩ ነበር። የሆነ ስልጣን ተሰጥቶት ነበረ ማለት ከዛ በፊት ያ ስልጣን አልነበረውም ማለት አይደለም። ለምሳሌ ዮሐንስ ራእይ ምዕራፍ 17 ላይ ዮሐንስ ራእይ ምዕራፍ 14 ላይ ይህንን ማየት እንችላለን። ቁጥር 6 ላይ ማለት ነው። ቁጥር 6 ላይ እንደዚህ ብሎ ይናገራል። በምድር ለሚኖረው ሕዝብ ለነገድም ለቋንቋም ለወገንም የሚሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ መጣ ይልና ከዛ በኋላ እንደዚህ ያለ ይናገራል። ሉክ ምን ብሎ እንደሚናገር ማለት ነው። ኦኬ ምን ብሎ እንደሚናገር ተመልከቱት። ክብርን ለእግዚአብሔር ስጡት። ቁጥር 7 ላይ እግዚአብሔርን ፍሩ፣ ክብርን ለእግዚአብሔር ስጡት። ሉክ ለእግዚአብሔር ክብርን ስጡት ሲል እግዚአብሔር ክብር የምንሰጠው ቀድሞ ክብር ያልነበረው አምላክ ስላልሆነ አይደለም። ቀድሞ ክብር ያልነበረው አምላክ አይደለም። እግዚአብሔር በክብርማ ክብር የሞላው አምላክ ነው። ክብር ስጡት ሲባል የእሱን ክብር ሪኮግናይዝ የማድረጋችን ጉዳይ ነው። ኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ተሰጠኝ ሲል በነገራችን ላይ ስልጣን ተሰጥቶት ነው አልክ እንጂ የተሰጠው ስልጣን ሉክ አብ እንደሚከበረው ወልድ እንዲከበር የሚፈርድበት ስልጣን፣ እንደዚሁም በቤተ ክርስቲያን ይሉሃል። ኦኬ እነ ማይክል ዊልኪንስ በቤተ ክርስቲያን ደግሞ ምን እንዲሆን ነው አሉ? በቤተ ክርስቲያን ስልጣኑ ኤክሰርሳይዝ እንዲደረግ ነው ተሰጠኝ ያለው እንጂ አስቀድሞ ያልነበረውን ስልጣን አይደለም ማለት። አስቀድሞ ያልነበረውን ስልጣን ካልሆነ ኢየሱስ ክርስቶስ ተሰጠኝ ያለው አስቀድሞ የነበረው ስልጣን በቤተ ክርስቲያን ፕራክቲስ እንዲሆን ከሆነ ተሰጠኝ እያለ ያለው የቤተ ክርስቲያን አባቶች ይደግፉታል፣ ስኮላሮች ይደግፉታል። ኢየሱስ ክርስቶስ እያወራ ያለው በቤተ ክርስቲያን የሚከናወነውን አዲሱን የስልጣን አካሄድ ወይም ደግሞ በሐዋርያት ስብከት በኩል የኢየሱስ ክርስቶስ ስልጣን ሪኮግናይዝ የመደረጉን ጉዳይ እንጂ ኢየሱስ ክርስቶስ ቀድሞውኑ ስልጣን አልነበረውም እያለ አለ። ኢየሱስ ቀድሞ ስልጣን አልነበረኝም ማለት ነው። ስለዚህ ሙግቶች ፈረሱ ማለት ነው። እናመሰግናለን። አይ ኤክስፔክት የኔ ሙግቶች ደግሞ አሁን እንደምትነካቸው ጌታ ይባርካችሁ። እሺ ቃሌ ደቂቃን በአግባቡ ስለተጠቀምክ እናመሰግናለን። ኢብራሂም 7 ደቂቃ አለ። ሲጀምር ነገርኝ ያስጀምርልሃል። እሺ በጣም አመሰግናለሁ። ጀምሬያለሁ። ጀመርኩ። እሺ ቀጥለው። ኦራይት እንግዲህ ቃሌ አንዱንም ጊዜ ወላሂ አንድ ነገር እና በጣም የሚያሳዝናችሁ ያነሳቸው ነገሮች በጣም የሚገርሙ ናቸው። እንግዲህ አሁን ቅድም ሲያነሳ ለምሳሌ ፍርድ ምናምን ብሏል። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ማን ነው የሚፈርደው? አብ ነው የሚፈርደው። ጋይስ ኢየሱስ አይደለም። ለዛ ነው እዚህ ብትመጡ ሌሎች እንዳለ ጥቅሶችን በቃ ምንም ሌላ ኢየሱስ ክርስቶስ ስልጣን ሰጠኝ አብ ነው፣ በቃ ፈራጁ አብ ነው። ኢየሱስ ማን ነው ከተባለ መስካሪ ነው። ማቴዎስ 10:32 ላይ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። ኢየሱስ መስካሪ ነው። ኦኬ ኢየሱስ መስካሪ ነው። ኦኬ እንቀጥል። ሁለተኛ ነገር አንስቷል። ሁለተኛ ከእናንተ ጋር ነኝ ምናምን የሚል ነገር አንስቷል። ከእናንተ ጋር ነኝ እንዴ? ምን ማለት ነው? በመጀመሪያው ኦምኒ ፕሬዘንስ ማለት ምን ማለት ነው?
ከኃጢአተኞች ጋር በሆነ ሁኔታ እንጂ በአጠቃላይ ምናምን ከሰዎች ጋር ለምሳሌ የሆኑ ጣዖታውያን ቁጭ ብለው ስለ ኢየሱስ ቢያወሩ እነሱ ማለት አለ ማለት አይደለም። ኢየሱስ የተናገረው ምንድነው? 2 ወይ 3 ሆና በሆናችሁ ጊዜ ምን አለ? 2 ወይም 3 በስሜ በሚሰበሰቡበት በዚያ መካከላቸው ሆናለሁ አለ። በነገራችን ላይ አንተ ያነሳውን አውቀዋለሁ። እሺ አንተ ያነሳውን በደንብ አድርጌ ነው የማውቀው። ስለዚህ ይሄ ኮንዲሽናል ነው ማለት ነው። ራሽናል ኮንዲሽናል የሆነ ፕሬዘንስ ነው። ይሄ ኮንዲሽን ካልተሟላ በምንም ተአምር ኢየሱስ ሊገኝ አይችልም። የዛን ጊዜ ስትጠየቅ እሱን ታመጣዋለህ ማለት ነው። ኦኬ። ሌላኛው ሶስተኛው ያነሳው ደግሞ ነገር ምንድነው? ነቢያትን ይልካላል። ነቢያትን ለምን ነው የሚልከው? ነቢያትን ለምን ነው የሚልከው? ለምሳሌ ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 16 ለምን እንደሚልክ አንድ ምሳሌ ላሳያችሁ። እኔ ግን እውነት ነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣም አለ። እኔ ብሄድ ግን እርሱን እልክላችኋለሁ አለና ዮሐንስ 14 ብትወዱ ትእዛዜን ጠብቁ እኔም አብን እለምናለሁ። ታዲያ ለምን የሚልከው እኔ ምን አገባኝ? በነገራችን ላይ ይሄ ኢኪቪኬሽን ፋላስ ይባላል። በኋላ ስትጠየቅ የምትመልስ ይሆናል፣ ጥያቄና መልስ ላይ ማለት ነው። የሚልኩ በጣም ብዙ ስላሉ ማለት ነው። እሱም በኋላ እናያለን። ሌላኛው ስለ ፍቅር አውርቷል። ስለ ፍቅር ማለት ነው ተዘጋጅቻለሁ። መጀመሪያውኑ ያለ ነገር ነው። ማቴዎስን ምን ጠየቀ? ከእኔ ይልቅ አባቱን ወይም እናቱን የሚወዳልና ተናገረ። አላየውም? ታች ወረድ ብለ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ስለ ኤጀንሲ ነው የሚያወራው። ኦኬ። ወረድ ብለ ቁጥር 40 አንብብ። ክርስቲያኖች አንድ ነገር ልንገራችሁ፣ እዚህ ጋር ያላችሁ ሰዎች ማለት ነው። ክርስቲያኖች የሆነ ነገር ሲናገሩ ከላይና ከታች ሸሽተው ነው የሚነግሯችሁ። ከላይና ከታች ያለው ነገር አያሳያችሁም። ስለዚህ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ሲል እዚህ ጋር ስለ አባቱ ስለ ፍቅር ሲናገር አብን ለምሳሌ ቅድም ሐዲስ ስላነሳ ነቢያችን ሰለላሁ ዐለይሂ ወሰለም እኔን ከንብረቱ ከአጠቃላይ ሁሉ ነገር በላይ ካልወደደኝ አመን አይባልም ብሏል። ኦኬ። አሁን ወደ ሐዲሱ ልምጣና ቅድም ያነሳው ነገር አለ። ሐዲስን ያነሳዋልና ሐዲስ ስለጠቀስክ ማለት ነው። ኦኬ። ስለዚህ አሁን ሐዲስ ላይ ብሎ መጣ። ጋይስ ምንድን ያለው? አረ ለአላህ ብላችሁ ማለት ነው። አንድ ነገር ላሳያችሁ ጋይስ። ለምሳሌ ይሄንንም በፊት ለፊት ሆኜ ነው መናገር ያለብኝ። እንደዚህ ሆኜ ፊት ለፊት ነው መናገር ያለብኝ። ለምሳሌ ባይብል ላይ ምን አለ መሰላችሁ? አንድ ነገር አለ ባይብል ላይ የነገስታት ንጉስ ተብሎ የተጠቀሰ አለ። ለምሳሌ ሕዝቅኤል ላይ የነገስታት ንጉስ ተብሎ የተጠቀሰ ሰው አለ። ኦኬ። የነገስታት ቁርአን ላይ ስትመጣ ደግሞ ከአላህ ውጪ ምዕራፍ 3 ላይ የነገስታት ንጉስ ተብሎ የተጠራ የለም። በአንተ ሙግት መሰረት ናቡከደነጾር የነገስታት ንጉስ ነው ማለት ነው። ኦኬ። ቃሌ የነገስታት ንጉስ ነው ማለት ነው። አሁን የአንተ አርጊመንት ስላለቀ አንድ አርጊመንት ልስጥ። አንተ የምታምነው እንዳውም ወይ በኋላ ብሰጥ ይሻላል ብዬ ነው። ዮሐንስ 10:30 ምን እያለ ሲጠቅስ ታያለህ? ይሄ የኢሴንስ ጉዳይ አይደለም። ተግባባን? ጉዳዩ የምንድን ነው? for Christ doesn't argue about the unity of substance አይደለም እያለ ያለው። ተግባባን? ስለ ሰብስታንስ አይደለም but about the argument which he has with the father ከአባቱ ጋር ያለውን አግሪመንት ነው። about the agreement of which እያለ ይቀጥላል በአጭሩ ማለት ይሄ ስለ ምንም የሰብስታንስና የአንድነታቸው የዚህ ጉዳይ አይደለም እያለ ያስቀምጣል። ሌላ ኮሜንተሪ ማስቀመጥ ይቻላል፣ ግን በኋላ የምትጠየቅ ይሆናል። በኋላ ስትጠየቅ ታመጣለህ ማለት ነው። ስለዚህ አሁን ምንም ሪፊዩት የማደርገው ነገር ስለሌለ አንድ ነው አልቋል። ሪፊዩት ተደርጎ እንዳለ ዲቤቱ አልቋል በነገራችን ላይ። ስለዚህ አንዳንድ ነገሮችን ልጥቀስ ማለት ነው። ለምሳሌ አንዳንድ ነገሮችን ልጥቀስና ለምሳሌ ምን ልጥቀስ መሰላችሁ? እስቲ 1 ደቂቃ አለኛ። በ1 ደቂቃ ውስጥ ምናልባት ላልጠቅሰው እችላለሁ። እሺ ኦኬ ኦራይት። እሺ አንድ ልምረጥና 1 ደቂቃ እሺ ለምሳሌ ኦኬ እሺ አንተ የምታውቃትን ማለት ነው። ኦኬ አንተ የምታውቃትን ለምሳሌ ኢየሱስ ክርስቶስ ሁሉን አዋቂ ነው ብለው ይነግሩናል። ተግባባን? ሁሉን አዋቂ ነው ብለው ኢየሱስ ግን ምንም አያውቅም። በነገራችሁ ላይ በኋላ ይሄንን ጠብቅና ሌላ ታሪክ ውስጥ ትገባለህ። ማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ በማግስቱም ከቤት ሲወጡ ተራበ፣ ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ምናልባት ጋይስ ምናልባት አምላክ ነው ብሎ እየነገረን ያለው ሰው እየነገረን ያለው ኢየሱስን ምን አለ? ምናልባት ብሎ ነው የሚመጣው። አምላክ ነው ምናልባት ብሎ የሚመጣው
ይህንን በደንብ አድርጉና እዩት። ከዛ መጣ። ነገር ግን የበለስ ወራት አልነበረም። ከበለስ በቀር ምን አለ? መጥቶም ከቅጠል በቀር ምንም አላገኘ። የበለስ ወር አያውቅም፣ ከቅጠል በቀር ምንም አላገኘባትም። በዚህ ምክንያት ረገማት። ኦኬ፣ እዚህ ጋር አይደለም ጉዳዩን እንትን ላይ በደንብ አድርገን እናየዋለን። ክሮስ ኤግዛሚኔሽን ላይ በደንብ አድርጌ ስለዚህ ነገር እናያለን። አሁን እንዲህ እንደቀለድክበት የሚሆን ነገር አይደለም። ቅድምም ስትናገር ስለሰማው ማለት ነው። ኤኒዌይስ እዛ ላይ ያገናኘን። እኔ ከዚህ በኋላ ምንም አይደለም። ኢንሻላህ ሪፊት አድርጌ ጨርሻለሁና መቀጠል ትችላለህ። 11 ሰከንዱ ነው የሚሰጠው ከፈለግ። እሺ ኢብራሂም እናመሰግናለን። ደቂቃን በአግባቡ ስለተጠቀምክ 7 ደቂቃ ነው አሁንም። አንድ ጊዜ ስክሪን ልመልስና ወደ ነበረበት ቃሌ ሲጀምር ነገርኝ ያስጀምርልሃለሁ። መልካም መልካም መልካም። አንዴ እሺ ማስጀመር ትችላለህ። እሺ እንግዲህ አስቀድሞውኑ ራሱ ማለት ነው ከእናንተ ጋር ነኝ ቢለውን አንስተሃል አልክና ኢብሮ፣ ከዛ በኋላ ኦምኒ ፕሬዘንስን አነሳ አልክ። መች ነው ኦምኒ ፕሬዘንስ ያነሳው? ሙግት ትራክ ማድረግ ይቀድማል መጀመሪያ ማለት ነው። መጀመሪያ ሙግት ትራክ ሳታደርግ ምንም ነገር አይነሳም። ኦኬ፣ መጀመሪያ የሚሞገተው ሙግት መስማት ማድመጥና መረዳት መቻል አለበት። እየተወራ ያለው ነገር የኢየሱስ ክርስቶስ መገኘት የያህዌ መገኘት ራሱ መሆኑን የሁለተኛው ቤተ መቅደስ ዘመን ሰነዶች ያሳያሉ ነበር። ጉዳዩ ራሱ ፈራጅነቱ በጎችን ከበጎች እንደሚለይ እንደዛው ያህዌም ሕዝቅኤል ላይ ተነግሮለታል ተባልክ። አይ እሱን አይደለም አልክና ፈራጆች ምናምን መጨረሻ ላይ ምን አለ ወገናችን? ስለዚህ ፈራጅ አይደለም ማለት። ቅድም ግን እንዲፈርድ ስልጣን ተሰጥቶታል ብሎ ነበር። ስለዚህ ፈራጅ አይደለም ማለት መልሶ ምንድነው ታዲያ ሲባል አይ እሱ ምስክር ነው ፈራጅ አይደለም ማለት። ጌታችን ኢየሱስ ክርስቶስ ግን የማቴዎስ ወንጌል ላይ በቀጥታ አዎ ፈርዳለሁ ብሎ ተናገረ። ስለዚህ ወገናችን እዚሁ ፊታችን ቆሞ ሊዋሸን ይፈልጋል ማለት ነው። አንዱ እሱ ነው። የፈራጅነት መስፈርትን በተመለከተ ይሄንን አልነካኸው። ቁርአኑን ማነው ሐዲሱን በተመለከተ ደግሞ ሐዲስ ያነሳዋል ብለህ ሌላ ሐዲስ ጠቀስክ። የተጠየቀው ነገር ይሄ አላህ የተጠቀመው ክራይቴሪያ የትኛው ፍጡር ነው የተቀበለው ወይ ደግሞ የትኛው ፍጡር ነበር የተጠቀመው ነበረ? በጭራሽ አለቀ። ኦኬ፣ ምክንያቱም በቃ የለም ጭራሽ ይሄንን ክራይቴሪያ የተጠቀመ ፍጡር ልታገኝ አትችልም ማለት ነው። መጨረሻ ላይ ምን አደረግ? በመጨረሻ ማለት ነው ክሮስ ኤግዛሚኔሽን ላይ ብለህ መዛት ጀመርክ። በነገራችን ላይ ክሮስ ኤግዛሚኔሽን እንዳልከው እንዳትረሳው። ለማንኛውም ግን አሁን ደግሞ አንድ ነገር ላሳየህ። እዚሁ የኢየሱስ ክርስቶስ የመገኘት የያህዌ መገኘት ነው የሚለውን ሐሳብ ስናነሳ ሉክ ሚድራሽ ታናኒም የጠቀስኩልህን ሚድራሽ ታናኒምን ጠቅሰው ማለት ነው። እሺ ሚድራሽ ታናኒምን ጠቅሰው ኦኬ እነ ፒክሪ አቦትን ጠቅሰው ምን ይላሉ መሰለ? እነ ሞርተን ስሚዝ በነገራችን ላይ ታናቲክ ሊትሬቸር ፓራሌልስ ቱ ዘ ጎስፔልስ እዚህ መጽሐፍ ላይ እነ ሞርተን ስሚዝ እንደዚህ ብለው ይናገራሉ። ይሄንማ ማንበብ አለብህ በደንብ። ወንጌላቱ አሉ the gospels speak of Jesus as the Old Testament speaks of God አሉ። ስኮላርሺፑ የሚናገረው ምን እንደሆነ ታውቃለህ? ሉክ ወንጌላቱ ስለ ኢየሱስ ክርስቶስ የሚናገሩትን ብሉይ ኪዳን ስለ እግዚአብሔር ነው የሚናገረው አሉ። ከዛ ወገናችን ይመጣና አንድ ጊዜ ኢየሱስ ተሰጥቶት ይፈርዳል ይለናል። ከዛ አንዴ ደግሞ መልሶ ኧረ አይፈርድም ብሎ ደግሞ ሽምጥጥ ያደርገናል ማለት ነው። ኦኬ፣ ስለዚህ ይሄ እንግዲህ ኮንሲስተንሲ የሌለው ሙግት የመጣበት ትልቁ ምክንያት ምንድነው ወገናችን ኢብራሂም? ሙግት ትራክ ስለማታደርግ ነው። ሙግት ትራክ የማድረግ አቅም ከተሟጋች የሚጠበቅ በጣም ቤዚክ አቅም ነው። ቀጥሎ ደግሞ ከእናንተ ጋር ነኝ የሚለውን አልክና ከእናንተ ጋር ነኝ የሚለውን አልጠቀስኩም። በነገራችን ላይ ኦምኒ ፕሬዘንስ ነው አልክ። ኦምኒ ፕሬዘንስ ብለዋል አልክ። ይሄ ሙግት ትራክ ያለማድረግ ነው ብያለሁ። ሌላው ደግሞ ነቢያትን ለምኖ ይልካላልና ከዛ እኔም አብን ለምናለሁ ብሎ ስለ ነቢያት ያልሆነ ሌላ ጥቅስ አመጣ ማለት ነው። ስለ ነቢያት ያልሆነ ሌላ ጥቅስ አመጣ። ስለ ነቢያት አይደለም ጥቅሱ ራሱ እሱ ክፍል ስለ ነቢያት አይደለም የሚናገረው ራሱ ስለ ነቢያት አይደለም ሲጀመር ራሱ ማለት ነው። ኦኬ፣ ነቢያቱንማ አሁን ይኸውልህ ተመልከት እዚህ በደንብ ነቢያቱንማ ምን ብለው ይናገራሉ መሰለ? ስለ ነቢያቱማ ሲናገሩ ማለት ነው እነ ሲገርድ ግሪንታይም እንደዚህ ማለት ያስቀምጡታል። የክንፎች ጥላ የሚለው ሐረግ በአምላክ ዘንድ መጠጊያን ለማግኘት ጥቅም ላይ የሚውል ተወዳጅ ምና ምሳሌ ያገላለጽ ነው ይለዋል። ከዛ በኋላ ደግሞ እነ ጄሮም ደግሞ ይመጡና now these words how often have I wanted to gather your sons ልጆችሽን ሰበስብ ዘንድ ስንት የወደድኩ የሚለው በብሉይ ኪዳን አሉ the fact that all the prophets in the past had been sent by him በሱ እንደተላኩ የብሉይ ኪዳን ነቢያት በሱ እንደተላኩ ነው የሚናገረው።
የሚናገረዋል። ወገናችን ሙግት ትራክ እንደማታደርግ የሚያስታውቀው ነቢያትን ለምነው ይልካል። በብሉይ ኪዳን ነቢያትን ለምነው ይልካል እያልከን ነው ጌታችን ኢየሱስ ክርስቶስ። ስለዚህ ወገናችን ኮንግራ ሙስሊሞች በኢየሱስ ክርስቶስ ፕሪኤግዚስተንስ ግን ነቢያትን እየለመነ በሚልክ ኦኬ ኢሳ በሚባል ፕሪኤግዚስተንስ ያምናሉ ሊለን ነው ማለት ነው። you just crash your beliefs ሲጀመር ራሱ። ምክንያቱም ይሄ የሚናገረው በብሉይ ኪዳን ነቢያትን ሲልክ የነበረው ኢየሱስ ክርስቶስ መሆኑን ነው እያሉ ነቢያትን ለምን ነው የሚልከው ብለህ ጭራሽ ስለ ነቢያት ያልተናገረ ጥቅስ ጠቀስክ ማለት ነው። አንደኛ ሙግት ትራክ እያደረክ አይደለም። ሁለተኛ ነገር ደግሞ የምትጠቅሰውን አታውቅም። ሶስተኛ መጥቀስህን እንጂ ከማን ጋር እንደምትጋጭ ራሱ አታውቅም። በነገራችን ላይ ከፍረሃል፣ ዛሬ ከፍረህን የምትጨርሰው ማለት ነው። ምክንያቱም አንተ ኢሳ ፕሪኤግዚስተንት ነው ነቢያትን እየለመነ ይልካል እያልክ እየተናገርክ ስለሆንክ ማለት ነው። ነው ወይስ ደግሞ መሐመድ ቁርአን ላይ አለ ብላችሁ እንደምትናገሩት ልክ እንደዛው መንፈስ ቅዱስን ቁርአን ላይ ማነው መጽሐፍ ቅዱስ ላይ አለ ብላችሁ እንደምትናገሩት መንፈስ ቅዱስን መሐመድ ብለህ ቆጥረህ ኢየሱስ ለምን ሆኖ መሐመድን ያስላከው ልትለን ነው ትንሽ ቆይታ። ኦኬ እሱ ያው ተረት ተረት እንደሆነ እናውቃለን። ርዕሳችን ስላልሆነ እሱ ውስጥ አትገባም። ሌላ የጎስፕል አኖኒሚቲን ጠቅሷል ወገናችን። ምንም ማድረግ አንችልም፣ ዛሬ ርዕሱ አይደለም። የጎስፕል አኖኒሚቲን በጠቀስክበት ግን ያው ቢሆን ራሱ በሰላም አትወጣም ነበር። ያው እንግዲህ ያለቀስክ ትወጣ ነበር፣ ግን ምንም ማድረግ አይቻልም። ለማንኛውም ግን አሁንም በብሉይ ኪዳን ነቢያትን ስለመላክ ብቻ ሳይሆን ኢየሱስ እየተናገረ ያለው ነገር አለ። ኦኬ እነዚህ በድፍረት የተነገሩ ቃላት በጭራሽ ተቀባይነት ያጣ ነብይ ምሬት ብቻ አይደሉም አሉ። ከእስራኤል አምላክ ልቦና የፈለቁ እውነተኛ ጨዋቶች እንጂ ሌላ አይደሉም አሉ። አየህ ዶሮ ጫጩቶቿን እንደምትሰበስብ የሚለው አንደኛ ያህዌ የሚናገረው ነው። አልነካውም፣ አድሬስም አላረከውም። ሁለተኛ ነገር ደግሞ አዎ ለነ ሪቻርድ ሃይስ ደግሞ አምላክ የሚናገረው እንጂ ነብይ የሚናገረው ነገር አይደለም ይሉሃል ማለት ነው። ስለዚህ በጭራሽ ያልተነገሩ ነገሮችን በመናገር ነው ጊዜን የፈጀው። ሌላው ስለ ኤጀንት ተናግራል። ኤጀንት በነገራችን ላይ ሮል ይጫወታል እንጂ እንትን አያደርግም። የአምላክን ባህሪ ተላብሶ ግን አይመጣም። ሮል እና ባህሪ ሁለት የተለያዩ ነገሮች ናቸው። ኦኬ ከዛ ከባህሪ ሌላ ደግሞ ሌላ የምናነሳው ነገር አለ። እስቲ ወደ በኋላ ላይ እንመለከታለን። ለማንኛውም ግን አንድ ነቢይ አንድ ሐዋርያ እኔ እንደላኩት እናንተ ልኬያችኋለሁ ስላለ እንደዚሁም ደግሞ እነሱን የተቀበለ ኢየሱስን መቀበል ነው ስለተባለ እነሱ ኢየሱስ ነኝ ብለው ይመጣሉ እንዴ? እነሱ በበጎችና በበጎች መካከል እፈርዳለሁ ብለው ይመጣሉ እንዴ? አይመጡም። ኤጀንት የሚለው ሙግትህ ውሃ በላው። ስለዚህ ኤጀንት የሚባለው ነገር እከሌ ልኮኛል ብሎ የሚመጣ ነው እንጂ ኦኬ እኔ እንደዚህ ነኝ ብሎ የሚመጣ አይደለም። እኔና ባንድነን ኦልሬዲ ተበልቷል። እሱን ደግመህም አላነሳሁም። ኢንዱዌሊንግ ያልከውንም በኋላ ተመልሰዋል። ለማንኛውም ግን ኤጀንት ያልከውንም ውሃ በልቶታል። ለምን እናንተን የሚቀበል እኔን ይቀበላል ስላለ ጌታችን ኢየሱስ ክርስቶስ እነሱ እኔ ኢየሱስ ነኝ ብለው ስለማይመጡ ኢየሱስ ክርስቶስን መጥቶ እኔ በብሉይ ኪዳን ነቢያቱን እምልክላችሁ ነኝ ብሎ ስለመጣ ኢየሱስ ክርስቶስ ኤጀንት አይደለም ራሱ አምላክ ነው ብለን እናወራለን። ስለ ኢሴንስ ስለ ካልቪን ያነሳው ነገር ጭራሻውንም ያልተነሳ ነው። አሁንም ሙግት ትራክ ስለማታደርግ የመጣበት ችግር ነው። ስለ ኢሴንስም ስለ ሃይፖስታሲስ ምንም ያወራሁት ነገር የለም። የማታውቀው ተርሚኖሎጂ ውስጥ ገብተህ ሌላ ችግር ውስጥ ከምትገባ እሱ ብትወጡ ነበር። ለማንኛውም ግን ጥያቄና መልስ ላይ ያመጣዋለሁ ስላልክ ችግር የለውም። ጥያቄና መልስ እንመልሰዋለን ማለት ነው። አድሬስ ብታደርግ ጥሩ ነበር። ተባረኩ። እሺ ቃሌ ደቂቃን ጨርሳል። ኢብራሂም 7 ደቂቃ አለክ። ሲጀመር ነገረኝ ያስጀምርልሃል። እሺ በጣም ጥሩ ጀምሬያለሁ። በነገራችሁ ላይ ቅድም አውቄ ነበረ ዝም ያልኩት ማለት ነው። ለምሳሌ የአንተው ኮሜንታሪ እነ ካምብሪጅን ብትመለከት እነ ጊልስ ኤክስፖዥን ኦፍ ኢንታየር ባይብል ኮሜንታሪ ላይ ብትመለከቱ ነቢያትን የተባለው ማንን ለማለት ነው ጋይስ? አር ሂዝ አፖስትልስ ኮልድ ፕሮፌትስ። የእሱ አፖስትል ሰዎች ናቸው ፕሮፌት የተባሉት። ኦኬ ይህንም ታለበ። ኦኬ የእሱ አፖስትል የኢየሱስ ክርስቶስ የሀገር አመጣላለሁ። ይህን ከፈለግክ ማለት ነው የኢየሱስ ክርስቶስ አፖስትልስ ናቸው። አይ ሴንት ዩ ዘ ፕሮፌት ጂሰስ ዳውትለስ ሪፈርስ ሂር አፖስትሎች ናቸው የተላኩት እነሱ ናቸው ጋይዝ። ሲልክ የነበረው ደግሞ እየለመነ ነው። በቃ ይህንን ነው የምነግርህ። የምትሞግተኝ ከሆነ ዲቤት ትገባና ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆኑን ደግሞ ቅድም ተናግሬያለሁ። አዎ እየለመነ ነው የሚልከው ነው። ስለዚህ ምንም አይነት አርጊመንት ስላላነሳ የካልቪንንም ስላልነካው